የኢትዮጵያ መንግስት በቀጣይ ጊዜያት የውጭ ምንዛሪ ስርዓትን ለግሉ ዘርፍ ቀላል እንዲሆን ለማድረግ እንደሚሰራ ተናግሯል። ባንኩ ለመጀመሪያ ጊዜ የኢትዮጵያ ፋይናንስ ፎረምን በዛሬው ዕለት በይፋ ያስጀመረ ሲሆን በዚሁ ፎረም ላይ መንግስት ከብሔራዊ ባንክ ሲወስደው የነበረው ብድር ዜሮ መድረሱን ጠቁሟል። የተለያዩ በፋይናንስ ዘርፉ የተሰማሩ ድርጅቶችም ምርትና አገልግሎታቸውን ለእይታ አቅርበዋል። ሀና ብደታ ተጨማሪ አላት። የኢትዮጵያ ፋይናንስ ፎረም በዛሬው ዕለት በአዲስ አበባ ሳይንስ ሙዚየም ተከፍቷል። በፎረሙ በፋይናንስ ዘርፍ የተሰማሩ አካላት አውደ ርዕይ በማቅረብ የተሳተፉ ሲሆን የተለያዩ የፓናል ውይይቶችም እየተካሄዱበት ይገኛል። በዚህ ፎረም የመክፈቻ መርሃ ግብር ላይ አጠቃላይ የኢትዮጵያ ማክሮ ኢኮኖሚ ማሻሻያን በተመለከተ ለተሳታፊዎች ማብራሪያ የሰጡት የብሔራዊ ባንክ ገዢ ማሞ ምህረቱ ኢትዮጵያ ይህን ማሻሻያ በማድረጓ የዋጋ ንረትን ባለፈው መጋቢት ወር ወደ 13.6 በመቶ ዝቅ ማድረግ መቻሏን ተናግረዋል። የኢትዮጵያ መንግስት ከብሔራዊ ባንክ ሲወስድ የነበረው ብድርም ከ12 ዓመታት በኋላ በዚህ ዓመት ወደ ዜሮ መድረሱን ጠቁመዋል። በማክሮ ኢኮኖሚ ማሻሻያው የተለያዩ ዘርፎች ለውጭ ኢንቨስትመንት ክፍት መሆናቸውን፣ የባንኮች እርስ በርስ መበዳደር የሚችሉበት ስርዓትን መፍጠር መቻሉን እንዲሁም የብሔራዊ ባንክ የውጭ ምንዛሪ መጠባበቂያም በ200 በመቶ መጨመሩን ገልጸዋል። በዚሁ ፎረም ላይ በክብር እንግድነት የተገኙት የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ በበኩላቸው በኢትዮጵያ የተደረገው የማክሮ ኢኮኖሚ ማሻሻያ ውጤት ማምጣቱን ጠቁመው በቀጣይ ግን ሊሰራበት ይገባል ያሉትን ሀሳብ ተናግረዋል። በመጀመሪያው የፋይናንስ ዘርፍ በመጠንና በተደራሽነት ላይ መሰራት አለበት። በተለይ ደንበኛ ተኮርና የተለያዩ አካባቢዎችን ለመድረስና የአገልግሎቶችን ደረጃ በመጠበቅ መሰራት ይኖርበታል። ሌላው ዋናው ጉዳይ የፋይናንስ ዘርፍ የኢትዮጵያን የዲጂታል ትራንስፎርሜሽን መሪ መሆን ይኖርበታል። የፋይናንስ ዘርፉ የሀገሪቱ የጀርባ አጥንት የሚሆንበት ደረጃ ላይ ማድረስ ይኖርበታል። በሶስተኛ ደረጃ በዘርፉ ቀጣይነት ያለው እድገት ለማምጣት የፋይናንስ አካታችነት እንዲሁም የሰው ሀብት ልማት ላይ መሰራት ይግድ ነው። To sustain growth in the sector, financial inclusivity and investing in human capital is imperative. በኢትዮጵያ ፋይናንስ ፎረም ላይ የተሳተፉ የተለያዩ የፋይናንስ ተቋማትም እንደነዚህ አይነት ፎረሞች መዘጋጀታቸው በዘርፉ ያለውን ሁኔታ ለመረዳት አስተዋጽኦ እንደሚኖረው ገልጸው በየራሳቸው ዘርፍ ያለውን ስራ ለማስተዋወቅ እንደሚያግዝም ተናግረዋል። መጀመሪያው የፋይናንስ ፎረም ላይ ነው የተሳተፍን ያለነው። መጀመሪያ ጊዜያችን ነው ኤግዚቢት ስናደርግ። ፎሬክስ ቢሮዎች ወደ ስራ ከገባን የመጀመሪያው እኛ ነን በርግጥ። ስለዚህ ይሄን ኤግዚቢሽን አድቫንቴጅ ይሰጠናል ብለን እየሰራን ነው። ቢሮአችንን እዚህ አምጥተናል። ዶላር እየገዛን እየሸጥን ነው። ኤምኤስኤምኢዎችና ጥቃቅንና አነስተኛ ኢንተርፕራይዞች ጉሊት ከምትሰራዋ ሴት ጀምሮ ጀበና ቡና የምታፈላዋ ሴት ጀምሮ ከታች እስከ ትልልቆቹ ልብስ የሚሰፉ ሊሆኑ ይችላሉ። የራሳቸውን ቢዝነስ አቋቁመው ግን ፋይናንሻሊ ስትራግል እያደረጉ ያሉ ወርኪንግ ካፒታል እየፈለጉ ያሉ ብዙ ማህበረሰቦች አሉ። ስፔሻል ፎከስ ደግሞ ይሄ ቨልነራብል ግሩፕስ የምንላቸው ወይም ደግሞ ሴቶችን፣ አካል ጉዳተኞችን፣ ሪፊውጂስ የመሳሰሉትን አካላት በደንብ ተደራሽ እያደረገን ነው። ፋይናንሻል ሴክተር ላይ ሴቶች 14% የሚያህሉን ነው ትልልቁን ወደ ዳይሬክተር ሌቭል ወይም ደግሞ ቺፍ ኤክስኪዩቲቭ ሌቭልን እዛ ላይ አቴንድ እያደረጉ ያሉት ማለት ነው። ሶ ይሄንን ነገር ሴቶችን ያንግ ፕሮፌሽናሎችን በማብቃት እዛ ደረጃ ላይ እንዲደርሱ የጀንደር ኢንክሉዥን ላይ ነው እየሰራ ያለው ማለት ነው። የመጀመሪያው በአገር ደረጃ በሴክተሩ ላይ ያለውን ለውጥ ሂደት አብዛኛው ህዝብ እንዲያቀው አብዛኛው ህዝብ ብቻ ሳይሆን ደግሞ ስቴክሆልደር የምንላቸው የባለድርሻ አካላት በሙሉ እንዲያቁት እንዲገነዘቡት እድል ይሰጣል። ታዲያ በፋይናንስ ዘርፉ ላይ የሚታዩ ተግዳሮቶች እንዳሉ የጠቆሙት ተሳታፊዎቹ በሚመለከታቸው የመንግስት አካላትም ሆነ በዘርፉ በተሰማሩ ተቋማት መሰራት አለበት ያሉትን ጠቁመዋል። በአገር ደረጃ እንግዲህ አዳዲስ ነገሮችን ለማስለመድና ለማስገባት ሲደረግ በደንብ እስከሚለመድ ድረስ ሁሉም ሰው እስከሚቀበለው ድረስ የሚፈጀው ጊዜ አለ። ስለዚህ ያ እንግዲህ ሊድ ታይም ራሱን የቻለ የጊዜ ጋፕ አለው። በባንኮች በኩል ቻሌንጅ ሊሆን የሚችለው ይሄ ነው። ባንኮቹም ደግሞ ራሳቸውን ቶሎ ቶሎ ከቴክኖሎጂ ጋር አዳፕት የማድረግ ዲጂታላይዝ የማድረግ ቻሌንጅ ይኖርባቸዋል። ኤምኤስኤምኢዎች ስሞል ኦርደር ፋርመሮች በደንብ ኢንክሉሲቭ እናርጋቸው ካልን አብረን ተቀናጅተን አንድ ላይ ተደራሽ የምናደርግበትን ሜቶዶች አብረን ተወያይተን መስራት አለብን። አሁንም እኛ እየሰራን ያለነው ብቻችንን አይደለም፣ ከሁሉም ጋር አብረን ከገቨርንመንት ኦርጋናይዜሽኖችም ጋር ከፋይናንሻል ኢንስቲትዩሽኖችም ጋር አብረን ነው። እኛ የምንሸጠውና የምንገዛው መጠን ቢጨምር እያልን ነው። በህግ ተገድቧል። ለግለሰብ ከ5000 በላይ መሸጥ አንችልም። ስንገዛም ከ10000 በላይ መግዛት አንችልም እና እነዚህ አይነት የፖሊሲ ማሻሻያ የሚያስፈልጋቸው ነገሮች መልስ ቢያገኙ ሞር ኦፍ የኛ
ስትሮንግ መሆን እዛ አካባቢ ሳይወድ በግድ ይሄዳ ያለውን የህብረተሰብ ክፍል ሊቀንሰው ይችላል ብለን እናስባለን። ብዙም የሚወጡ ህጎች አገራዊ ነው እሱ ላይ ሳይሆን ሞር ባንኮች ግን ሁሉ ጊዜም ጥንቃቄ በተሞላበት እንዲሁም ደግሞ ራሳቸውን በማስተካከል መስራት እንዳለባቸው ነው። የዛሬ የተጀመረው የኢትዮጵያ ፋይናንስ ፎረም ከአውደ ርዕዩ ጎን ለጎን በተለያዩ ርዕሶች ላይ የፓናል ውይይቶች የሚካሄዱበት ሲሆን በነገው ዕለትም ይጠናቀቃል ተብሎ ይጠበቃል።